ሻሼ ምንድነው ምንም ታዲያ ለምን መተሽ አንኳኳሽ እንትን ፈልጌ ነበር እንትን ፈጽሞ እዚህ አካባቢ አልመጣም አላየሁትም ምን ጋሽ እኮ ምንድነው የፈለግሽው እኮ ነው የምልሽ ምሳ ልሰራ ፈልጌ ነበር አልሰራ ነበር ተውኩት ነው አባባልሽ በጣም ጥሩ ነው አይደለም ጋሽዬ በቤቱ ያለችው ሽንኩርት ብቻ ናት አንድ ራስ ብቻ ከበቂ በላይ ናታ ሽንኩርትና ወንድም ማስፈራሪያ ነው ሲባል አልሰማሽ ጋሽዬ ተረት እንኳን እንደሱ አይደለም የሚባለው ተረት ወቅታዊ ሲሆን ነው ጥሩ ዘንድሮ ሽንኩርት ካላስፈራራ ታዲያ ማን ያስፈራራል ብለሽ ነው ለመሆኑ ዛሬ ስንት ሰው ነው ምሳ የሚመገበው ሁሉም ናቸው ጋሽዬ ዛሬ ደግሞ ስብሰባ አለ ተብሏል ስለዚህ ሁሉም ስለሚገኙ ሁሉም ይመገባሉ ማለት ነው የዛሬው ስብሰባው ምስል መጠቀቅ አንተ እኔ ተረጠርኩት እንዴት ተረጠርክ እናንተስ እኔ ተረጠርኩት እንዴት ሊተረጠሩ ቻላል እሱ አባቢ በስተመጨረሻ ሀብቱን ሊያከፋፍለን ነው ማለት ነው ለዚህ ደግሞ አብዬ ምስክር ነው አብዬ እንዴት ነው ምስክር የሚሆነው ምን ሆነሻል ማፊ በአብዬ ፊት ቆጥረው ሊያከፋፍሉ ነው አንድ ምስክር ብቻ እንዴ አብዬ 10 ምስክር መሆን ይችላል እኔ ደስ እኔ ግን ካወረሱኝ ያቀር ማለት ነው ይሄን ቤት ነው እንዲያወርስ የሚፈልገው እራክሽ ቤቱን መውረስ ያምርሻል እንዴ ደፋር ምን ነው ቤቱማ የኔ ነው እኔ እኮ ቤተሰብ የመሰረቱት ሰው ነኝ እሺ አንተ አንድ ልጅ ይዘህ ቤተሰብ መስርቻለሁ ስትል አትፈራ እኮ ለምንድን ነው የማፍረው እንዴ የግድ ቤተሰብ ለመባል 5-6 ልጅ መውለድ አለብኝ እንዴ ያለችውንም አልቻልኩም በቃ ይሄ ነገር በዕጣ ነው የሚሆነው እሺ ኧረ ኮንዶሚኒየም አደረገው እንዴ በጣም የሚሆነው ዕጣ ምናምን የሚባል ነገር የለም አባቴ ቤቱንም ወርሰው እኔ ነኝ ማፊ ደግሞ የተወሰነ ገንዘብ በአካውንትሽ ታጣጣ ይደረግልሻል እንዴ ተው እንጂ እኔ እንጀራ ልጅ ነኝ እንዴ አይ ማፊ በጣም ቀልደኛ ነሽ 1 ሚሊዮን ምናምን ያልሽው ስሚ ይሄን 1 ሚሊዮን ያልሽው ብር እንኳን ይሄ ቤተሰብ ሀገሪቷ ራሱ የላት አረ ይኸውላችሁ ሁለታችሁም ባላችሁት ሀሳብ አልስማማምሽ በፍጹም አልስማማምሽ በዚህ መጣልኝ ምርጥ የሆነ ነገር ልትወርስ ምንድነው ወይኔ ጥላ ልትሄድ ነው ማለት ነው ምንድነው እሱ ይብዬ ይኸውልህ በዚህ ገጠር ያለውን የአባቢን የእርሻ መሬት ትወርሳለህ ከዛ ጸደል ታጋርሰ ጃቢ መሆን ነው ታዲያ ለእኛ ሶስት መላከን ነው እሺ ገፋፍተ ገበሬ ልታደርገኝ ነው ምን ችግር አለው እኔ የምልግና አንቺ የምትይኝን ተይውና እኔ የምልሽ ግን ርስቲ አየዚህ ሰዎች እሺ አንተ የምትለኝ ግን ከጋሼ ጋር የስጋ ዝምድና እንዳለን ታውቃላችሁ አይደል የሩቅ ዘመድ ነው ምናምን ሲባል ሰምቻለሁ የምን ምናምን የምን የሩቅ ዘመድ የቅርብ ነኝ እንጂ እሺ ይሁንልህ ቅረብ አይደለም እንተማመን እንጂ የቅርብ ዘመድ ነኝ እንደውም ልንገርህ እኔ የሰማሁት ዝምድና ሳይሆን የሀገር ሰው ነህ ሲባል ነው ዘሩ ቀለጠ አሁን ሐሳባችሁ በደንብ ገብቶኛል ናማ ከገባክሽ ምንድነው የኛ ሐሳብ ይህን ዝምድና በማጣጣል ከጋሼ ምናምን ይት እንዳላገኝ ለማድረግ ነው አሃ እቺ ነገር አንተም ጋር ደርሳለች አንተ ለአባቢ እንጂ ቅርብነትን ለማሚ ዝምድና የለህማ ደግሞ ሀብቱ የማሚም የአባቢም የጋራ ንብረታቸው ነው ከጋሼ ዝምድናው ከትዬ ተግባቦቱ አለኛ ለመግባባቱ ካንተ ሻሻት በልጥ በምንድን ነው የምትበልጠኝ ቀድማ እዚህ ቤት በመምጣት ነው ላልጫ ሞላቀይ እንዴ እቺ በመጣሽ ቁጥም ያን በሚያል ደስት ጥፍት አድርጋችሁ ወጥ ስሩ ተባለ አዎ እንግዲህ ከሸም ያለ ቆንጆ ወጥ ስሩ ተባለ ምን አይነት ጉድ ነው እናንተ ይሄ ማለት እኮ ቀላ ብለለው መሳሪያ ዘመቻው ወጡ እንደማለት ነው ለነሱ ሁሉ ተግሯቸው እኮ ነው ይገጭኝ አይትዬ እኔ ልጀግረኝ እኔ ልጀግረላችሁ እሱ ስልክነሻሽዬ ማንም ባዳመጡ እንደዛ በልቶ ጠጥቶ እንደማይሄድበት ቢያጡ ነው እንጂ ማጣትማ ምንም ማለት እኮ አይደለም እኔን የሚያሳዝነኝ ማጣት ማለት ምን ማለት እንደሆነ የማጣት ምሳሌ መሆናቸው ነው የሚያሳዝነኝ ማነው ደግሞ ለምሳሌ የሚያደርጋቸው ህብረተሰቡ ነው አሜታቸው ይቻላል እንዴ እናትሽ ነው ሻሽ ነጋሽ በቃ በማጣታቸው ጊነስ ቡክ ላይ ሊመዘገቡ ነው ማለት ነው ምንድነው እሱ ደግሞ አንቺ ዝም ብለሽ ነው እንዴ ዘጠነኛ ክፍል ደርሻለ መጥቼ አትስነፍራሽኝ ያጂዛ የታፊልም ላይ ተመናምን ለቃቅመሽ በመታመጪው ዕውቀት አናት ይደልት አትበይ ማንኛውም ሲል ጊነስ ቡክ ማለት የዓለም ድንቃድንቅ መዝገብ ማለት ነው የዘመኑ ሰው ተረዳቶ ድንቃድንቅ መዝገብ ላይ ከመመዝገብ ይልቅ ችግርሽን አጋልጦ መደነቅ የሚወድ ህዝብ
ደረኪሴ ውስጥ 4 ሲኖፕሲስ አለ። ኋላ ኪሴም የተወሰነ አለ። ስክሪፕት ተጽፎ ያለቀ ያላለቀ የተጋመሰ ያልተጋመሰ ብዙ አለ። ምንድነው ገዢ ተገኘ እንዴ? ለማን አባቱ ስም የምንሸጠው? ራሳችን ፕሮዲዩስ እናደርጋለን። አትይኝም? እውነት ይሄ ማለኔ መርዶ ነው። እኔ ከዚህ ቤት ሀብትና ንብረት ላይ አይመለከተኝም። ወራሽ አይደለሁም። እኔ ልጅ አይደለሁም። አንተ ደግሞ እኔ ወርስኩ ማለት ወርስኩ ማለት አይደለም። እንደሱ ብለሽ ባታረጋጊኝ ቤቱን ድብልቅልቅ አድርጌው ነበር። ይሄን ያላምንም ዘይት የኔ ፍቅር እንዴት እንደምወድኩ ይኸውልሽ ከቅርብ ጊዜ ወዲህ እኮ ዘይት ሀብታም ቤት ብቻ ነው የሚገኘው። የቅንጦት ዕቃ ሆኗል። እኔ ውዱ ባለቤትሽ ጤፍ ይዤ መጥቼ አንቺንም ቤተሰብሽንም ሰርፕራይዝ ነው ማረጋቸው። ኩንታል 1 ኪሎ ነው እንጂ ማፍ እንዴ ኩንታል ታያለሽ እንዴ? ሀገር አረግሽኝ እንዴ? እኔ እኮ ግለሰብ የኔ ልጅና ግለሰብ ማፍ እየቀለድሽ ነው እንዴ? ኩንታል ጤፍ እኮ አሁን ከቦታ ቦታ ራሱ ስታዘዋውሪ ብትገኝ ማነሽ ምንድነሽ ትባያለሽ። ወንጀል ነው። በአሁኑ ሰዓት ኩንታል ጤፍ የመግዛት አቅም ያላት ሀገር ማን እንደሆነች ታውቂያለሽ? ማናት? ቻይና። እሺ ማፊ መጻኢ ማለት ነው። አንተ ደግሞ ምን ሆናል? በእንደዚህ አይነት ሰዓት ማብራራት ትፈልጋለህ እንዴ? ስለማታውቀው ነው እንጂ ለማብራራት እሷን የሚቀድማት አልነበረም። ለምን አታብራራለህ? በቃ በሀብት ሊያንበሻብሹን ነው። ከእንግዲህ የምንገናኘው ባንኮክ ነው። ምን አይነት የተባረኩ እናትና አባቶች ነው ግን ያሉት? በጣም በሉ እንጂ አብራሽ አይደለች እንዴ? ይኸውላችሁ እኔ አባታችሁ ኑሮ ከመወደዱ የተነሳ ከዛሬ ጀምሮ ላስተዳድራችሁ ባለመቻሌ ከዚህ ቤት ወጥታችሁ የራሳችሁን ኑሮ እንድትኖሩ ወስኛለሁ። እንዴ ተጨበጭበው ምንድነው ያለው? ከዚህ ቤት ውጡ እኮ ነው የተባለው። ኧረ እናንተ የጭብጨባ ለመደብን እኮ ማነህና አንተም ለሩጫ ልምምድ እንደወጣህ በዛው እንድትቀር እንዳትመለስ ብለን ይህን ስብሰባ በዛሬው ዕለት በዚሁ ዘግተነዋል። ይቤ ይበቃል። ውረድ ከመላስ ላይ ዝም ብላ አትንጣጣ። ውረድ። ቆይ እሺ ጨረስክ? አዎ ጨረስኩ እኮ። ቶሎ እንሂዳ። ቀብድ መክፈል እኮ አለብህ። እውነትህ ነው። ያማን አንተ ቤት ማክረት የሚያል ብር ቀረከው እንዴ? ካቢላ እንዴ በዚህ አቤት፣ አንተም ልትወጣ ነው እንዴ? ቆይ ቤት አግኝተሃል? ገና ወጥቼ ልፈልግ ነው። እኔ ልካስገባቸው እያለሁኝ ምን አለበት እንደ ይቤ ደውለህ ብትነግረኝ። አሃ ቆይ አንድ ዋጋዋ አነስ ያለ ኮንዶሚኒየም አለችኝ፣ እዛ ትገባለህ። አነስ ያለ ስትል እስከ 1000 ይገኛል። ምን ሆነሃል አንተ? መጠለያ መሰለህ እንዴ? እንዴት ነው በ1000 ብር ኮንዶሚኒየም የምታስበው? በቃ ውድ ከሆነ እርዳታ ድርጅት ውስጥ አሳድጉኝ ብዬ እጠይቃለሁ። አንተ ትበል እርዳታ ድርጅት ይሄን የመሰለ ቤተሰብ እያለህ ቤተሰብ ይኸው አባረውኛል እንዴ? እዛ ሂጅ አስጠጉኝ እላለሁ። አለበለዚያ መንግስት ትምህርት ቤት 8ኛ ክፍል ገብቼ ቁርስና ምሳ እየበላሁ ጊዜ አሳልፋለሁ። እንዴ እኔ ለስንታችሁ ልሆን ነው? አልቻልኩም ዘርዬ አልቻልኩም። እንትን የተሸከምከውን ነው? ኧረ አይደለም የኑሮ ውድነቱን አልቻልኩም። እና እኔ ዘሩ ሞላ ኃይሌ ምን ላድርግልህ? ይሄ ክፉ ቀን እስኪያልፍ አስጠጉኝ። ተው ከፈጣሪ ጋር አትቀያየም። ተው ስማ ልንገርህ፣ እንደውም ፈጣሪ የሚቀየመኝ ልጆቼን አባርሬ አንተን ሳስጠጋ